ቤተሰብ እንዴት ናችሁልኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። የኔ ተናፋቂዎች ደህና አድር አላችሁ? ደህና ዋላችሁ? አልሐምዱሊላህ እኔ ሰላም ነኝ። ከሱቅ መግባቴ ነው። ትናንትም ሱቅ ሄጄ ነበር፣ ዛሬም ሱቅ ሄጄ ነበር፣ ነገም ሄዳለሁ፣ ከነገ ወዲያም ሄዳለሁ። ለምን ካላችሁ ደግሞ ያው የአዲስ አመት ሄዳለሁ ምናምን ብያችሁ ነበርና ለዛ ከሆኑ ልዘጋጅ ብዬ ነው ማለት ነው። ግን ደግሞ ሴትዬ የሚገርማችሁ ነገር ነግሬያታለሁኝ፣ ግን ነገ ዛሬ እያለች አውቃ ታሸጋሽግብኛለች ምናምን። የራሷ ስራ አላት ምናምን፣ ሴትዬ ስራ አላትና በቃ በዚህ ሰዓት ቢሆን ምናምን ትለኛለች። አሁን መስከረም ላይ ትሄጃለች ብላኝ ነበር። ከዛ ደግሞ ጥቅምት ላይ አለችኝ፣ ጥቅምት 10 ላይ ትሄጃለች አለች፣ ኦክቶበር 10 ማለት ነው። ከዛ ደግሞ አሁን ምን ትለኛለች ደግሞ ኦክቶበር 15 እስከ 20 ባለው ጊዜ ውስጥ ብትሄጂ ሳለች ደግሞ እና ያው እስካሁን አላወኩም ለመቼ እንደሆነ ምናምን አላወኩም ገና እኔ ማለት ነው። ግን ያው መዘጋጀት አለብኝ ብዬ ስላሰብኩኝ ነው ቢዚ ምናምን እየሆንኩ ቶሎ ማልመጣው ወደዚህ ወደ ዩቲዩብ ልላችሁ ነው ውዶቼ። እና ደግሞ አሁን ከሱቅ ስመለስ ምናምን ኢንስታግራም ገባ ስል ሀይሚዬን አላያትም፣ ይሄን ውበት አላይም። አረ እነዚህ ሁለት ልጆች እናንተ በፍቅራቸው ስርስር አድርገው አስቀምጠውናል። አሁን ደግሞ ይሄው በእንደዚህ በሚያማምር ነገር ደግሞ ፌንት ሊያበሉን ነው እኮ። ምን ይሻላል? እኔ እቺ ልጅ ትመጣብኛለች ሁሉ ጊዜ ምን ይሻላል ስል ማለት ነው፣ ሁሌ ትመጣብኛለች። ብቻ ግን የምር በጣም እምር ብሎብሻል የኔ ቆንጅዬ፣ የኛ ውብ፣ የብሩኬ አበባ፣ የብሩኬ ቅምጥል፣ የብሩኬ ቅመም፣ የብሩኬ ንግስት። የምር በጣም ነው ያማረባት የኔ ሽንቅርቅር፣ ሁሉ ነገር የሚያምርብሽ። ዝንጥ ብለሻል እኮ ደግሞ እንደዚህ ዝንጥንጥ ብላ። እንግዲህ የራት ግብዣ ወይ ፕሮግራም ምናምን ኑሮባቸው ይሆናል ከባሎካው ጋር ምናምን ማለት ነው። እና ሁሌም የሚመርብሽ፣ ሁሌም ዝንጥ በይ፣ ሁልጊዜም ውብ ሆኝልን በቃ። እና ሰላማችሁ ብዝዝት ይበድልን። በጣም አምሮባታል እንደምታያት፣ ዝንጥ ብላለች ምናምን። የሚገርም ውበት ነው አይቼ የመጣሁት። በለው እንዴ ኢንስታግራም ላይ ፖስት ካደረጉ ቆየት ብለው ነበር። አሁን ብሩኬም ቆይቷል እንግዲህ ከፖስተ፣ ያው የሁለታቸውን ምናምን ነው እንጂ ለግሉ ምናምን ፖስት ያቅም ትንሽ ቆየት አለ። ቅመሜም እንደዛ ነበረ ባለፈው የአሸንዳውንና አሁን ላይ ፖስተሽ ማለት ነውና በጣም የሚያማምሩ የሚገራርሙ ፎቶዎች ናቸውና ምችት ድልት ይበልሽ የኔ ቆንጆ። በጣም አምሮብሻል፣ በጣም ውብ ሁነሻል። እና ውዶችዬ ትትት እያላችሁ ካይና ያወጣሽ የኔ ቆንጆ እያላችሁ ነው ማየት። እሺ ሲቀጥል መልእክት አለው ከታች። ምን ብላ ነው የፖስተችው? ሰው በቃኝ የሚል ፍጥረት ቢሆን ኑሮ ጤናው ብቻ በቂ ነበረ። ጤነኛ ስላደረከኝ ተመስገን ብላ መስገናለች። እውነት ነው። የምር ሰው በቃኝ ማለት አይችልም እንጂ በቃኝ ማለት ቢችል ኑሮ ጤናው ብቻ በቂ ነው። ምክንያቱም ጤነኛ ስትሆኑ ነው ሁሉም ነገር ማድረግ የምትችሉት፣ ያማራችሁን የምትበሉት፣ ተንቀሳቅሳችሁ የምትሰሩት፣ ያሰባችሁትን ሁሉ ልታሳኩ የምትችሉት ጤና ስትሆኑ ብቻና ብቻ ነው። ከዛ ውጭ ግን ምንም ሊያስደስታችሁ የሚችል ነገር የለም። በፍጹም ጤና ከሌለ ምንም ሊያስደስታችሁ የሚችል ነገር የለም። ለምን ቢሊኔር አትሆኑም? ጭራሽ ምንም ያስደስታችሁ ነገር አይኖርም። ገባችሁ? ሞልቶ ቢተርፋችሁ ራሱ ምንም ነገር ሊያስደስታችሁ አይችልም። በቃ የሚያስደስታችሁ ጤናችሁ ብቻ ነው። በቃ ግን ይሄን አናስብም እኛ ሰዎች ስንባል። ታውቃላችሁ፣ እያያችሁ ነው አሁን ላይ በተለይ እየተደረገ ያለው እያንዳንዱ የምናየው ነገር የምንሰማው ነገር በጣም ከሰዋዊነት ባህሪ የወጣ ነገር ነው። የምንሰማው የምናየው ነገር እያንዳንዱ ማለት ነው። ያ ሁሉም የሆነው ለምንድን ነው ውዶቼ? ሰው ሞት እንዳለበት ስለረሳ ነው። ገባችሁ? ፈጣሪውን ስለረሳ ነው። ሰው ሞት እንዳለበት እያስታወሰ ቢኖር ኑሮ ሁሉም ሰው ሀቀኛና በጣም ንጹህ ሰው ይሆን ነበር። በጣም ጥሩ ሰው ይሆን ነበር። ግን ደግሞ ሞትን የሚያስታውስ የለም። በቃ ጤነኛ ነኝ እኔ፣ ነገ ምንም አይፈጠርብኝም፣ እንኳን ነገ አይደለም በቃ የትኛውም ጊዜ ምንም አይፈጠርብኝም፣ እኔ ጉልበተኛ ነኝ፣ እኔ ጤነኛ ነኝ ብሎ ያስባል። ገባችሁ? የሰው አስተሳሰብ እንደዛ ነው። በቃ እለታዊ የሆነ ስሜቱን ያስባል እንጂ አርቆ አያስብም። ሞት እንዳለበት አያስብም። ይሄን ነገር አድርጌ ነገ ምን እንደሚገጥመኝ አውቃለሁ፣ አሁን ምን እንደሚገጥመኝ አውቃለሁ የሚል ሰው የለም። ታውቃላችሁ አይደለ? በዚህ ሰዓት ምንም በቃ ፈጣሪውን የሚያስብ የለም፣ የሚያስታውስ የለም። ሞት አለብኝ አይልም። ለማንኛውም ነገር ግድ የለውም። በቃ ያ ማለት ጥሩ ሰዎች ወይ መልካም ሰዎች የሉም ማለት አይደለም። ለፈጣሪው የሚገዛ ሰው የለም ማለት አይደለም። ይኖራል፣ አለም ደግሞ። ገባችሁ? ግን ደግሞ ከዛ መካከል ደግሞ የምናየው የምንሰማው ነገሮች በሙሉ መጥፎ ነገሮቹ ሞትን የሚያስታውስ ሰው ስለሌለ የዛሬውን ጤነኝነቱን አይቶ ሰውን እየጎዳ እንደፈለገ እየፈነጨ የሚኖረው
በቃ አለ አይደለ ምን ልሆን ነው ምን ሆናለሁ አይነት ነገር ስለሚገባ ነው። ገባችሁ አይደለ? ያ ሰው ግን የሆነ በቃ ጠበቅ ያለ በሽታ ቢይዘው እኮ በአንድ ቀን ነው የሚወርቀው። ምንም ነው ያ ሰው በቃ ከዛም በኋላ በቃ ገባችሁ? ጤነኛ ስለሆነ ግን በሰዓቱ ስሜቱን ብቻ ነው የሚያስበው። እና ምን ልላችሁ ነው በዚሁ አጋጣሚ በመጀመሪያ ደረጃ አመስጋኝ መሆን መቻል አለብን። እኛ የሰው ልጆች በተቻለን አቅም ሰው ደካማ ነው። ሰው በጣም ደካማ ነን እኛ በጣም ብዙ ወንጀል እንሰራለን ምናምን ነገር ገባችሁ? ግን በተቻለን አቅም አመስጋኝ መሆን መቻል አለብን። ከዛ በተረፈ ደግሞ ጤንነታችንን ጤና ስንሆን እኛ ሰርተን ለመለወጥ ራሳችንን ለመቀየር ለጥሩ ነገር ለመልካም ነገር ለማድረግ መጣር መቻል አለብን እንጂ የሆነ መጥፎ ነገር ለማሰብ ወይም ደግሞ መጥፎ ነገር ለማድረግ ጤንነታችንን የተሰጠንን ጸጋ የተሰጠንን ነገር ለመጥፎ ነገር ባናውለው ጥሩ ነው። ምክንያቱም ነገኛ ምን እንደሚገጥመን ስለማናቅ ማለት ነው። ጤና ስንሆን በቃ ራሳችንን ለመቀየር ለጥሩ ነገር ምናምን መሆን አለበት መሮጥ ያለብን በጤንነታችን ማለት ነው። ናፌ ቁርጥ ይበልልሽ ሀይሚዬ ትክክል ነሽ። ሲቀጥል ደግሞ ትናንትና ስቶሪ ላይ ያደረገችው የኡስታዝ ማን ነበር? ኡስታዝ ወይኔ ስሙ ጠፋኝ ታውቃላችሁ። ብቻ የኡስታዝ ንግግር ነውና ስቶሪ ላይ አድርጋው ነበረ። ያው ሴት ልጅ ምንም ነገር ልትበደል ትችላለች፣ ልትመታ ወይም ደግሞ ልትሰደብ የተለያየ ነገር ሊደርስባት ይችላል። በክብሯ ግን ከተመጣና ክብሯን ካጣች የማይጠፋ ጠባሳ ነው አይነት ነገር የሚል መልእክት ያለው ነገር አስተላልፎ ነበር ማለት ነው ንግግርና እሱን ነገር ፖስት አድርጋው ነበረ ስቶሪ ላይ ማለት ነውና እውነት ነው መቼም የማይጠገን ስብራት ነው ምናምን ክብር 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 እያለች ከምንም በላይ ነው ለሴት ልጅ ብላ ፖስት አድርገዋለች ማለት ነው። እውነት ነው። ያው ክብር የክብር ጉዳይ በነገራችን ላይ ለሴትም ልጅ ለወንድም ልጅ ክብር ከምንም በላይ ይቀድማል። ገባችሁ? እና ለሴት ልጅ በተለይ ደግሞ በቃ በብዙ ነገር ሴት ልጅ ክብሯን መጠበቅ መቻል አለባት። ለክብሯ መጠንቀቅ መቻል አለባት። በቃ ሁሉ ነገር እርግት ያለችና ጥንቁቅ ልጅ ወይም ደግሞ እንዴት ነው ቁጥብ ሰው መሆን አለባት። ሴት ልጅ ስትባል በቃ ይሄ በክብሯ የማትደራደር ጀግና ሴት፣ ከዛ ቁጥብ ረጋ ያለች ሴት መሆን አለባት። በቃ የሴት ልጅ ውበቷ ደግሞ ያ ነው። በቃ እንዴት ነው ሴት ልጅ የፈለገ ቆንጆ ብትሆን የፈለገ ብታምር ምናምን ግን ክብሯን የጣለች ሴት ከሆነች ማንም አይፈልጋትም። ግን ቁጥብ ያለችና የተረጋጋች ሴት ከሆነች ለሷም ለልጆቿም ለወደፊት ልጆቿ ራሱ በቃ በጣም አሪፍ እናት ትሆናለች ማለት ነው እንደዚህ አይነት ሴት። እና ሴቶችዬ በዚህ ሰዓት በተለይ በዚህ ዘመን በቃ ሴቶች በጣም ብዙ ነገሮችን እናያለን መቼም ሶሻል ሚዲያ ላይ ምናምን ነገርና ልክ አይደለም። እንደዛ መረጋጋት መቻል አለብን። ለክብራችን መጠንቀቅ መቻል አለብን። የሚወራና የማይወራ ነገር ለይተን ማወቅ መቻል አለብን። ይሄ ስሜታችንን በስሜት በቃ አሁን ላይ በብዛት ማለት ነው በስሜት ብቻ የሚነዳ አይነት ማህበረሰብ ነው የበዛው በቃ በብዛት። እና ውዶቼ እንደዛ ባይሆን መልካም ነው። ብቻ ልቦና ይስጠን ለሁላችንም ውዶችዬ። መልካም ቀን ይሁንላችሁ። አላብዛባችሁ። ባይ ባይ።